አብራሪ እሺ ይሄ ህዝብ ማለት ነው። ስዕል እየሰርሽ ካላስረዳሻቸው እራሱ አይገባቸውም። አምላክን አስተክሩላ። አሁን ለምሳሌ ፈቲ ያለሽ ፈቲ እኔ ፈቲ ኦፓል አለን። ሶስታችን በምንነት አንድ ነን። በምንነት ማለት ነው። ምንነታችን ምንድነው? ሰው ነን ሶስታችንም ማለት ነው። በማንነት ደግሞ ፈቲ የራሷን የሆነ አካል አላት። ኦፓልም እንደዛው፣ ቃልም እንደዛው። በምንነት ስንትና ሶስት ነን። ማንነትና ምንነት ማለት ባጭሩ ይሄ ነው። ስለዚህ ስላሴ በምንነት አንድ ነው ስንል በመለኮት አንድ ነው እያልን ነው። በማንነት ሶስት ነው ስንል ሶስቱ የሚቆጠር አካል ስለሌላቸው ነው። እስልምና ውስጥ ደግሞ ያ ነገር የለም ነው። እስልምና ውስጥ የለም። አላህ በምንነቱ አንድ ነው፣ በማንነት ሶስት ነው የሚባል ነገር የለም። በምንነቱም በማንነቱም አንድ ነው ብለው ነው የሚያምኑት። ተውሂድ ብለው ሲያምኑ ያ ነው ባጭሩ። ተውሂድ ማለት አላህን በብቸኝነት ማንነት ማምለክ ነው። ሌላ ትርጉም የለውም እኮ ብዬ ሲያቀጠኝ የቁርአን ሱራ ጠቀስኩኝ ማለት ነው። ያው ስለሚል ብዙ ጊዜ ስለሚጠቅሱት ሱራ 112 ምናምን አካባቢ መሰለኝ፣ አላስታውስም መሰለኝ አይደለ? በድርሱ አላህ አንድ ነው አይወልድም አይወለድም የሚለው 4 ምዕራፍ ያለው እሱን ጠቀስኩላት። የተውሂድና አንድነት ላስረዳት ብዬ ማለት ነው። ኦኬ ይሄ ነገር ቃል ተሳስሻል ካለች ደግሞ ሄዳ መምሮሻ መጠየቅ ነው። እኔ እንግዲህ እስከማውቀው አስተምሮቱ ይሄ ነው ያለው ልዩነት። ከዛ በተረፈ ሌላ ልዩነት ካለ ኦኬ ቀጥሉ። አውቃ ነው ሰልማለች። ትክክል አልተሳሳትኩም አይደለ? ሱራ 112 ላይ በለርሱ አላህ አንድ ነው አይወልድም አይወለድም ለእርሱ መጠጊያ የለውም ይላልና አረብኛውን ብል ይገሉኛል። ግን እችላለሁ አረብኛውን ግን አይደለም። አረብኛውን የለፈኝ በአማርኛ ስለምንግባባ አማርኛ እናወራለን። ወይ ቃል አላህ ይምራሽ፣ አላህ ቀጥተኛው መንገድ ይምራሽ። ወላሂ ተንከራተትኩኝ ደከመኝ ብለሻል። አላህ ሰላም የምታገኝበትን ኢስላምን ይወፍቅሽ ያረው። ሰላም ያለው ሙስሊም ላይ ነው። ወላሂ ሰላም ያለው እስልምና ላይ ነው። ሰላም የምታገኘው ስትሰሪ ብቻ ነው። በአረብኛ ካልኩ እኮ ምስክርነት ሰጠሁ እኮ እየመሰከርኩ እኮ ነው አይደለም? ማንበብና በአረብኛማ አይደለም። አማርኛ ከሆነ ቀጥታ ንባብ ነው አይደለም? ማንበብና ምስክር በአረብኛ ካልኩት እኮ እየመሰከርኩኝ እኮ ነው አይደለም? ማንበብና ምስክር ይለያያል።